ሰላም ለእናንተ ይሁን ተመልካቾቻችን፣ እንደተለመደው የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን እነሆ ጀመረ። በዚህ ዝግጅታችን የተለያዩ ሰዎች እየቀረቡ ነው። በተለይ ደግሞ ላለፉት በርካታ ሳምንታት የተለያዩ ሰዎችን ሳቀርብ ነበር። ነገር ግን ከዛ በፊት ወንድማችን ሀብታም ኢዮብን አቅርቤው እንግዲህ ብዙዎቻችሁ በዛ እንደተባረካችሁ በምስክርነቱ ደግሞ በጣም እንደተነካችሁ ነግራችሁናል። ይህን በተመለከተ እንግዲህ በመሃል ለማን ተቋረጠ ታሪኩ አላለቀም ስትሉ ስትጠይቁን ቆይታችኋል። እንግዲህ በመሃል አንዳንድ ጥያቄዎች ስለነበሩ እነዛንም የምናጣራበት ወይም ደግሞ እነዛን የምንሰራበት ነገር ስለነበር በዛ ምክንያት ለተወሰነ ጊዜ በመሃል ሌሎች እንግዶችን ሳመጣ ቆይቻለሁ። ዛሬ ግን ያው እሱ ብቻ ሳይሆን የተወደደች ባለቤቱን ይዞ በሲኤምኤን ስቱዲዮ ተገኝቷል። ወንድማችን ሀብታምና እህታችን ሀና እንኳን ወደ ሲኤምኤን ስቱዲዮ በሰላም መጣችሁ። እንኳን ደህና ቆየህ። እንግዲህ የእናንተን ምስክርነት ሰዎች ከሰሙ በኋላ በጣም ብዙ ነው የተነኩት። ብዙ በጣም በተለይ በኤርትራ ስላሉ ክርስቲያኖች የጌታን ስም የሚጠሩ ሰዎች ያላቸው መከራ ሁሉ እንዳንተ ግልጽ አድርጎ ያሳየ የለምና ድምጽ ነው የሆንናቸው። ለማንኛውም እንግዲህ ምን አስተያየት ደረሰ? በኔ በኩል ደረሷል። ወደ እነሱ እመጣለሁ። ወደዛ ከመሄዳችን በፊት እስቲ በእናንተ በኩል ምን አስተያየት መጣ? በኔ በኩል ማለት በቴሌፎንም ሆነ እንዲሁም በቴሌፎንም እንዲሁም ደግሞ በአንዳንድ የደረሱኝ አስተያየቶች አሉ። አንድን የሆነ ታሪክ ስታነሳ በተለይ በዛ ነገር የተዋናን የነበሩ ወይም ደግሞ ያን ታሪክ በደንብ አድርገው የሚያውቁ ሰዎች የተለያየ አይነት አመለካከት በጉዳዩ ሊኖራቸው እንደቻሉ ተረድቻለሁኝ። እንዲሁም ደግሞ አዳዲስ ይህንን በኤርትራ ውስጥ የደረሰው በሐሰት ትምህርት ምክንያት ደረሰ የተባለው ስደት ለምሳሌ ያህል አንዳንድ የሐሰት አስተማሪዎች በምድሪቱ ውስጥ ማለት ዝም ብሎ አላስፈላጊ የሆነ ነገስታትን ከእግዚአብሔር ቃል ውጭ የሆነ መዳፈር እንደነበረ ተናግሬያለሁ። አንዳንድ የገመል መንፈስ እንደዚህ እያሉ እንዲሁም ደግሞ ሲጋራና ትንባሆ የሚያጨሱ ሰዎች አይገዙንም፣ እኛ አማልክቶች ስለሆነ ትላልቅ እግዚአብሔሮች ስለሆነ አይገዙንም በሚል እንዲሁም ደግሞ በአንዳንድ ጉዳዮች ያ ስደት እንደመጣ ከተናገርኩ በኋላ አንዳንድ ሰዎች የራሳቸውን አስተያየት ሰጥተዋል። እንዲሁም ደግሞ ይሄ የጌዲዮን ባይብል የጌዲዮን መጽሐፍ ቅዱስ ማለት ነው በትግርኛ ከ19 እስከ 96 ዓመተ ምህረት ነው እንጂ የሄደው ከዛ በላይ አልሄደም፣ እስከ 99 ያልከው ትንሽ ገፋ አድርገዋል የሚል አስተያየት ሰጥተውኛል። እኔ እንግዲህ ያገኘሁት በዛን ጊዜ ስላልነበርኩኝ እኔ ማስታውሰው ግን 94 ላይ ነው በይበልጥ ማስታውሰው እና ይሄ ኬኒሻ የሚባለው ወይም ደግሞ ኤርትራ ውስጥ አሁን ኬኒሻ የሚባለው ስም ፕሮቴስታንትን ለመጥቀስ የተጠቆመበት ስም ነውና የኬኒሻ ወይም አሁን እዚህ ሀገር መካነ ኢየሱስ ነው የሚባለው፣ እዛ ኤርትራ ውስጥ ደግሞ ኬኒሻ ነው የሚባለው እና የመጀመሪያ ሚሽነሪ ወደ ኦሮሞ ሀገር የሄዱትም ከዛ ሀገር ነው። ወደ ኦሮሞ ኦኖሲሞስ ነሲቢ የተባለውን ሰው እየታቀዋል እንደሆነ እና ኬኒሻዎች እንደዚህም ደግሞ ኦርቶዶክሶች ካቶሊኮች ነው ያን ባይብል ያስተምሩ እንደነበረ ሁላችንም የምንስማማበት ነው። እግዚአብሔር የከፈተው በር ብዬ ነው የምናገር። አሁን በዚህ ጉዳይ ውስጥ አንዳንዶቹ የሚናገሩት ነገር ምንድን ነው? መንግስቱ ይሄንን ባይብል የፈቀደበት ዓላማ ሌላ ሞቲቭ ስለነበረው ነው። ያቋረጠበትም ዓላማ ሞቲቭ ስለነበረው ለምን ብትል ብዙ ሰዎች በዛ በባይብሉ ምክንያት ወደ ነፍሳት ወደ ጌታ ሲመጣ ሲጀምሩ የሚል አስተያየትን ሰጥቷል። ያው እንግዲህ እግዚአብሔር በሩን ከፍቶት እንደነበረ እንስማማለን። ከዛ ውጭ ደግሞ ምድሪቱ ውስጥ ያለው አሁን በጣም የሚገርመው ነገር ምድሪቱ በጣም በቃላት ሊገለጽ በማይችል ሁኔታ ነው፣ በጣም በከባድ መከራ ነው እየሄደ ያለችው እና የአገሪቱ ሁኔታ ሁለት ወደብ ኖሯት ትንሽ ህዝብ ነው፣ ከማንም ሀገር ልትበልጥ የሚገባት ሀገር ነች በትንሽ ጊዜ እና ታታሪም ህዝብም አላት። ግን እነዛ ፊተኞች ኋለኞች ፊተኞች እንደሚባለው በምድሪቱም እንደዚህ ጉዳት ሊመጣ የቻለው ሌላ መንፈሳዊ ችግርም አለ ብሎ አንድ የጠቀሰልኝ አንድ ማስታውሰውን ታሪክ ጠቅሶልኛል። እሱ ደግሞ ምንድነው ኃጢአት ማለት የአሕዛብ በትግርኛ እንኳ የሆነ ምሳሌ ላይ ቃል የሚናገራል ኃጢአት ሲበዛ ህዝብ ይወድቃል ይላልና ትዝ የሚለኝ አንድ የተፈጸመ ወንጀል ነበረ በኤርትራ በተለይም በኤርትራ ኦርቶዶክስ ቤተክርስቲያን የተፈጸመ ወንጀል ነበር። እሱም አንድ መንስኤ ነው። ምድራችን በከባድ ሁኔታ
እንድታልፍና ንስሐ ገብተን መመለስ አለብን የሚል አስተያየትም መጥቶልኛል። ያ ምንድነው እነዚህ ዮናታንና ሶስና የሚባሉት የታወቁ መዘምራን እና የስላሴ ቤተክርስቲያን የሚባሉ እንዲሁ ማርያም ቤተክርስቲያን የሚባሉ ቀደም ብዬ እንደነገርኩ የሪፎርሜሽን እንቅስቃሴ በኤርትራ ውስጥ የሚታወቀው ኦርቶዶክስና ካቶሊክ ነው ብያለሁ። እና ይህ ነገር ኤርትራውያን ከኢትዮጵያ ዲፖርት ሲደረጉ ሲባረሩ ይህንን የኦርቶዶክስ ልምምድ በጣም በጥልቅ እንዲሰራበት ሆኗል ምድሪት ውስጥ። ያ ነገር ደግሞ ኤርትራ ኦርቶዶክስና ኢትዮጵያ ኦርቶዶክስ እንግዲህ ያልተለማመዱት ነገር ሁለቱ ተጋጭቶ ይሄ የአማላጃችን የሚባለው እንቅስቃሴ ኤርትራ ውስጥ አሁን ከኢትዮጵያ የመጡት ኦርቶዶክሶች አማላጃችን የሚል ስም ነው ያጠመቃቸው። እዚያ የነበረው ኤርትራዊ ኦርቶዶክስ ነው ማለት ያለው አማላጃችን ይላቸው የአማላጃችን እንቅስቃሴ እና ከነሱ ጋር ደግሞ የመጣ መልአክ አለ፣ የስደተኞች የአምቾች አምላክ ዲፖርት የሆኑት አምላክ ማለት ነውና ኡራኤል ነው የሚባለው ኡራኤል ነው ምንም። እና ያ ነገር ደግሞ ኤርትራ ውስጥ እዛ ያ ትልቅ ተጽዕኖ ፈጥሯል። ምንድነው እዚህ የነበሩት ኦርቶዶክስ ቤተክርስቲያን እነዛ ኦርቶዶክስ ቤተክርስቲያን ጋር ሲገናኙ ምንድነው ያደረጉት? እነዚህ ጴንጤዎች ናቸው፣ የራሳቸውን የኦርቶዶክስ ቤተክርስቲያን ልጆች ካህናትን ጴንጤዎች ናቸው ብለው መወጋገዝ ውስጥ ገብቷል። ይሄ ደግሞ ፍጭት መንግስት አይን ውስጥ ከቷቸዋል። ከዛም በላይ ደግሞ የሚያሳዝነው ተስፍዬ በጣም ይህንን ጉዳይ የሚሰሙ ሰዎች ካሉ ንስሐ የሚገቡበት ብዬ ነው የማስበው። ስላሴ ቤተክርስቲያን ውስጥ መጽሐፍ ቅዱስ እንደ እንትን ነው የተቀደደው፣ እንደ ጨርቅ ነው የተቀደደው። በጣም ብትንትን ብሎ ቪዲዮ አለኝ እኔ እና ቀዳጁ ማን ነው? ከዚህ የመጡት ከኢትዮጵያ የመጡት ኦርቶዶክሶች ናቸው። ኦርቶዶክስ ቤተክርስቲያን ውስጥ ነው እንግዲህ የጴንጤ መጽሐፍ ቅዱስ ተብሎ መጽሐፍ ቅዱስ ብጥስጥስ አድርጎ የቀዳደዱ መሬት ሁሉ ነው የተዘራው። ይሄ እንግዲህ በዚህ ጊዜ እንግዲህ ኤርትራ ምናልባት አይታል ያን ምን ቪዲዮ እዚህ ተቀዳደደ ሲቀደድ ያላየው እኔ ያላየው አሜት ነው እንዳይባልብኝ ቪዲዮ አለ ካስፈለገ ማንም ሰው የሚያውቀው እኮ ነው። ሀገር ያወቀው ፀሐይ የሞቀው ነው። እና ከዛ በኋላ የነበሩትን እዛ ውስጥ የነበሩትን ሰዎችም ደብድበዋቸዋል። እና በዛን ጊዜ እኔ ባላይም ይሄ ነገር ግን አገር ሙሉ ነው የሚያውቀው። ከዛም አልፎ ማርያም ቤተክርስቲያን ውስጥም እኔ እንኳን በእርግጥ አላየሁትም መጽሐፍ ቅዱስ እንደተቃጠለ የጴንጤ ተብሎ እዛ ጋር የቆዩት ከዚህ የመጡት የኦርቶዶክስ ጴንጤ ብለው ብዙ መከራ እንዳደረሱባቸው ሳይወዱ እዛ የነበሩት ኦርቶዶክስ ቤተክርስቲያን ውስጥ የነበሩትም ወጥተው ወደ ሙሉ ወንጌልና ወደ መካነ ኢየሱስ ቤተክርስቲያን እንዲሁም ደግሞ ለሐሰት ትምህርትም እንደተጋለጡ እንግዲህ እግዚአብሔር ይቅር ይበላቸው። መጽሐፍ ቅዱስ ያቃጥሉም የቀደዱም የሆነው እኛ ራሳችን ሳይሆን እግዚአብሔር ራሱን ፕሮቴክት የሚያደርግ አምላክ ስለሆነ እንደዛ ያደረጉ ብዙ ሰዎች ወደ ጌታ ስለሚመጡ ምሕረት ስለሚያገኙ እኔ ግድ የለም ችግር የለም። ምክንያቱም ብዙ ሰዎች እዚህ አቅርቤ ምስክርነታቸው የሚሰጡ ሰዎች እንደዚህ በጣም ተቃዋሚ የነበሩ ሰዎች መጨረሻ ወደ ጌታ ነው የሚመጡት። ስለዚህ እግዚአብሔር የምህረት አምላክ እንደሌሎቹ መጽሐፍ ቅዱስ ቀደዱ ምን ብለው እኛም ጦርነት ውስጥ አንገባም ለማለት የፍቅር አምላክ ነው ያለው። አሁን ምንድነው እንግዲህ ከእንቱን አንፃር ምንድነው ከኔ ምስክርነት አንፃር ምንድነው የሚሉት ይሄ ነገር እንደዚህ መሆኑ ምድሪቱ ላይ አንድ እርግማን አምጥቷል። በክርስቲያን ምድር የእግዚአብሔር ስም በሚጠራበት የፕሮቴስታንቱ እንቅስቃሴ ብቻ የሐሰተኞች አስተማሪዎች ብቻ እንቅስቃሴ ብቻ ሳይሆን ይህም አንድ ተጽዕኖ አምጥቷል የሚል አስተያየት ነው። እኔ ጋራዋለሁ ይሄን ነገር። በጣም ጥሩ እንግዲህ በርካታ አስተያየቶች ነው እየደረሱ ያሉት። ከዩቲዩብ ከደረሱን የተወሰኑትን እናያቸው። ለምሳሌ ከመጨረሻው ቪዲዮ ብዙ ነው፣ በጣም በርካታ አስተያየት ነው በአንተ ምስክርነት የተሰጠው። ካፕልስ ላይፍ የተባለ ሰው ወይም የተባለች ሴት የኪዳኑ ጉልበት እንደዚህ ይመራል ይጠብቃል፣ በጣም ተገርማ ነው የምትናገረው። ኤልሳ ክብሮም በጣም ድንቅ ምስክርነት ነው። በመጽሐፍ መጽሐፍ የምትለው እዛ ሆነ ያሳተምከው መጽሐፍ የሚመስለኝ አይደለም። ብዙ ተምሬበት ነበር። በምስክርነት በጣም ነው የተባረክ ነው። ከሐዋርያት ጋር የነበረ የጌታችን በዘመናችንም ሕያው ሆኖ አየን ነው የሚለው። ጌዲዮን አስረስ ነው የሚለው። ጌዲዮን አስረስ ይገርማል እግዚአብሔር ይባርክህ የሚል አስተያየት ሰጥቷል። እንደዚሁም ኤርሚሊንክ እኔ ይሄ በእንግሊዝኛ አማርኛ ሲጽፉ ብዙም እንትን አለም። እኔ የምለው ፖለቲካ ነው ወይስ መልእክት ነው የሚል ጥያቄ ነው። እኛ ፖለቲካ አይመለከትም። የፖለቲካ መሪዎች ወደ ፈለጉት ይውሰዱ። እኛ ስለነሱ እንጸልያለን፣ እንወዳቸዋለን። መጥፎም ይሆኑ ጥሩም ይሆኑ እግዚአብሔር ወደ መራቸው ወይም ደግሞ እነሱ እግዚአብሔርን አልታዘዝም ብለው በሄዱ ጊዜ የሚቀጣቸውም የሚሾማቸውም እግዚአብሔር ስለሆነ ለእግዚአብሔር አሳልፈን ስለ ፖለቲካ ውስጥ አንገባም። ፖለቲካ የቤተ ክርስቲያን ጉዳይ አይደለም። ይህንን በእርግጠኝነት ለመናገር ፈልጋለሁ።
ፖለቲካ አይመለከተንም። የኤርትራ የህግ እንደገና ሰላማዊት ብርሃነ የምትባል የኤርትራ የህግ ሀገር ነው፣ የሌባ ሀገር አይደለም። ስለ ኤርትራ የማታውቀውን ፖለቲካ ታወራለህ፣ በጥበብ ብትመሰክር ጥሩ ነው ብላለችና እንግዲህ ኤርትራ ውስጥ ኖሮ ያየውን የደረሰበትን ነው የሚናገረው። እንግዲህ እዚህ ላይ ምናልባት አስተያየት ትሰጥበታለህ? ምኑን አሁን ማለት ይሄ እንደዚህ አንድ ሰው እኔ ላይ እንደዚህ ደረሰ ብሎ ሲናገር አልደረሰብህም ብሎ ማለት ይሄ ተገቢ አስተያየት አይደለም። ምናልባት ውሸት ከተናገረ ይሄ ነገር ውሸት ነው፣ ይሄ ነገር ይታረም ማለት ይቻላል። በዛ ነው የምናየው። ለማንኛውም አስተያየታችሁን እናከብራለን። ሰላማዊት ብርሃንንም ነው ሰላማዊት ኦኬ፣ እሷ ነች። ሌላ ኦኬ፣ እሷ በተመሳሳይ አስተያየት ሰጣለች። እንግዲህ ብዙ አስተያየቶች መጥተዋል፣ ሁሉንም ማካተት አንችልም። ለማንኛውም ወደ ዛሬው ምስክርነታችን እንገባለን። በእኔ በኩል ደግሞ ሁለት ሰዎች በተለይ ከካናዳ እና ከጀርመን የደወሉ ሰዎች አሉ። ከካናዳ ወንድማችን ሰለሞን የሚባል ሰው ደውሎ ነበረ። ምናልባት የመጀመሪያ ሳቀርብ ወንድማችን ሀብታብ እኔ የተቸገሩ ሰዎችን በዚህ በደጉ ሳምራዊ ፕሮግራማችን ላይ ስናቀርብ ቀድሞ የደረሰና እርዳታ ያደረገላቸው እሱ ነውና እሱን የተመለከቱ ሰዎች እኛም እርዳታ ልከን ነበረ ሀብታም ጋርና ይሄ እርዳታ በተገቢው መንገድ አልደረሰም ብሏል። ምናልባት በየተራት መልሳል ሁለት ናቸው። አንደኛዋ ደግሞ እታችን ፍሬህይወት ከጀርመን ነው ደውላ እንደዚሁ አንዲት የተቃጠለች ህፃን ልጅ አይቼ ሀብታብ ለቆ እሷን ለመርዳት ገንዘብ ልኬ ነበረ እና ያን ገንዘብ 9,000 ምናምን ብር ልኬ ነበርና በአግባቡ ደርሷል ወይም አልደረሰም ብዬ አምናለሁ ብላ ጠይቃ ነበር። ይሄን እነዚህ ሁለቱን ሰዎች በቀጥታ መስመር ከቀረጻ ውጪ በእርግጥ የተቀረጸ ነው፣ ድምጻቸውም አለ። ለማንኛውም እህታችን ፍሬህይወት ከጀርመን እና እንደዚሁም ወንድማችን ሰለሞን ካናዳ በኮንፈረንስ ኮል አድርገን ለመወያየት ሞክረን ነበረ። በተለይ ወንድማችን ሰለሞን በዚህ አጋጣሚ ይህን ቪዲዮ ትመለከታለህ ብዬ አስባለሁ። ክርስቲያኖች ስንሆን የምንናገረው ነገር ሁሉ እንደ እግዚአብሔር ቃል የተቀደሰ አነጋገር መነጋገር አለብንና ትንሽ በንግግርህ አዝኛለሁ። በመሀልም አቋርጠህ ወጥተሃል። እንደገና መልስም ጥያቄ ስጠይቅ መልስ አልሰጠኝም። ለማንኛውም የላከው ገንዘብ የት እንደደረሰ ከቀረጻ ውጪ ወንድማችን ሀብታብ ነግሮኛል። እሱ ራሱ ይመልሰዋል። እህታችን ፍሬህይወትም እንደዚሁ የላክሽው ገንዘብ የት እንደደረሰ እንድታስረዳን እንግዲህ በተለይ ያነሳሽው ነገር በጣም ከዛ በኋላ ሁኔታውን ለማጣራት ባደረጉት ሂደት እህታችን ሀና በጣም ዋጋ የከፈለችበት በመሆኑ ዛሬ እንድትመጣ ያደረኩት ለዛ ነው። ስለዚህ ይሄ በዚህ ላይ እነዚህ በተለይ ሁለቱ ላይ አጠር አድርገን መልስ እንሰጣለን። ምክንያቱም ከቀረጻ ውጭ አስፈላጊ ከሆነ ሌላ ጊዜ እንመልሳለን። ግን ከምስክርነታችን እንዳያርቀን ወንድሞችን ተረዳለ። በተለይ ደግሞ እህታችን ሀና በተለይ ከፍሬህይወት እነሳና ወደ ሰለሞን በኋላ እንመጣለን። እህታችን ፍሬህይወት ያው ገንዘብ ልካ ነበር፣ ግን አንቺ ደግሞ ከዛ በላይ ነው ያደረግሽውና ያቺ የተቃጠለች ሴት ህፃን ልጅ ናት እና ከየት መጣች እንዴት ነው? ትንሽ ታሪኳን በዚህ አጋጣሚ ለተመልካች አድርሰን እንለፍ። እሺ፣ እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። ይሄ ጥያቄ በመነሳቱም ሁሉ ለመልካም ነው፣ ለበጎ ነው። ምናልባት እህታችን ፍሬህይወት ያችን ህፃን ፖስት በመደረጉ አይታ ነው የላከችው ገንዘቡን ማለት ነው። በላከችበት ጊዜ ግን ያ ገንዘብ ወደ እኔ ተደወለ። ሀብታብ በዛን ሰዓት አንዴ ዳባት ይሄድ ነበር፣ አንዴ ደግሞ መቀሌ ብዙ ቁጭ አይልም ነበረ። በተለይ ዳባት በዛን ሰዓት በነበረው ችግር ከዳባት የመጡ ክረምት ላይ ነበረ፣ ብርድ ስለነበረ አንዳንድ ማቴሪያሎች፣ ብርድ ልብሶች፣ አልባሳት፣ የምግብ ነገር ምናምን ለማድረስ ይሄድ ነበረ። ለማንኛውም ወደዛ ከመሄዳችን በፊት ስለ ልጅቷ ታሪክን በዚህ አጋጣሚ ተመልካች መስማት ስላለባቸው ከየት መጣች፣ ምን ሆና ነው አደጋው የደረሰባት? ምናልባት አንተንም ታውቀው አንተን ያመጣል። ታሪኩ ምንድነው? ይቺ ልጅ ስደተኛ ካምፕ ላይ ነው አደጋ የደረሰባትና እናቷ አምሮች የት ነው ቦታው? ይሄ ጎንደር ዳባት የሚባል አለማጭና እኔ ሚሽነሪ ነኝ እንቀሳቀሳለሁ። ከዛ በኋላ ደግሞ ህዝቡ አንዳንድ ነገሮችን ቶሎ ብለው ያሉትም እዛ አካላት ውስጥ ያሉትም ስለማይረዱት ቶሎ ብሎ ወደኛ ነው እርዳታ የሚጠይቁት እና ታሪኩን አጠር ለማድረግ ያክል በተለይ በዛ ጉዳይ የተሳተፉት የስደተኛ ካምፕ አባላት አሉ፣ የአርሲሲ የሚባሉ ሲመሰክሩ ጉድ ነው የሚሉት። ምንድን ነው የሆነው ታሪኩ ነገር ምንድነው? እቺ አንድ ስደተኞቹ አንዳንድ ዲፕሬሽን አለባቸው ከጦርነቱም አንፃር ከሞትም ብዙ ነገር ያዩና አንድ አእምሮዋን የሳተች እናት ነች እና በጉዳይ አልነበርኩም እና ይቺ ልጅ የአእምሮ ህመም ያጋጠማት የአእምሮ ችግር ያለባት እናት ነች። ይቺ ልጅ ልጇን አትንከባከባትም እና እንዲሁም ደግሞ በቤተሰቧ እንግዲህ ካልተፈለገ ወንድ ወልዳለች ተብሎም ተነጥላለች።
እና ውጭ ቤተሰብ እንዳላት በኋላ ነው ያወቅኩት። ቤተሰብ አላት፣ አንዱ ቤተሰብ አግለዋታል። አሁን የቺ ልጅ ብቻ ከዛም ነው ከምንድን ነው ብቻ አሁን ሁለት ነገር ነው እኔ የማውቀው። ግን አንዱ ምንድነው ካለባት ዲፕሬሽን የተነሳ ይቺ ልጅ በሙቅ ውሃ ነው የደፋችባት ልጇን ለመግደል። ለምንድን ተቀባይነት ስላላገኘች በቤተሰብ ዘንድ የሚል ነገር አለው። ሌላ ደግሞ አይ ልጅቱ ቀዝቃዣ ስለሆነች ስትንቀሳቀስ ነው የተቃጠለችው ተብላለች። እና ምክንያቱ አልታወቀም። ግን ያም ሆነም ግን ይቺ ልጅ ለሞት በሚዳርግ ቪዲዮን በእግር መንገዳችን ስዕሉንም እያሳያቸው እንትን ለሞት በሚዳርግ ሁኔታ ይቺ ልጅ አደጋ ውስጥ ገባች። ወዲያውኑ ይቺ ልጅ ልብልብ ነው ያለው እና አቀጣጠሏ ደግሞ አንጀቷ ሊወጣ አንጀቷ በስሎ በጣም ለሞት በእንትን ባለችበት ጊዜ ነው ወዲያውኑ ተሯሩጠው ወደ ደባርቅ ይወስዳታል። አሁን ይቺ ልጅ ዶክተሩ እዛ የነበረው ዶክተር እንግዲህ ይቺ ልጅ ትድናለች አትድንም የሚባለው ሁለት ጥያቄ ነበረው። እንዲሁም ደግሞ የቃጠሎ እንትንም አልነበረም፣ ሕክምናም ስላልነበራቸው ጎንደር ላይ ዳባት ላይ ጥሩ አድርገው ትሪት እንዳላደረጓት ብቻ ወዲያውኑ ተደወለልኝ። ይቺ ልጅ እንዴት አድርገን ነው የምናመጣት? አሁን ህጋዊ የሆነ ፕሮሰስ አድርገን ልናመጣ ብንሞክር መንገድ ላይ ልትሞት ነው ይቺ እና የሆነ ነገር መስበር አለብን። አንዳንድ ጊዜ ደግሞ ሰው ለማዳን ብለህ የምትሰራው እንትና ሪስክ መውሰድ አለብን እና ይቺ ልጅ ሪስክ ተወስዶ ወደ ጎንደር መጣች። የተባበሩን ዮሴፍ ገብረ ንጉስ የሚባል እግዚአብሔር ይባርከው እሱ ትልቅ ስራ እንዲሁም ደግሞ ሌሎች የአርሲሲ ኤርትራውያን በጣም ታግለው ይቺ ልጅ ከእጃቸው አውጥተው ወደ ጎንደር አመጣት። ከጎንደርም ደግሞ በቀጥታ ወደዚህ መጣች። አዲስ አበባ መጣ በአውሮፕላን በፕሌን ስትመጣም ራሱ በጣም ብዙ መከራ ነው የነበረው። አንጭናትም ወረቀት አንጡና ምናምን የተሰቃየች ነበር። በጣም ልጅቱ እኮ ያው ትሞታለች እንጂ ትመለሳለች የሚል ልጅቱም በቃ እናቷም ደግሞ ገድያታለሁ ወይም ደግሞ ሞታለች ብላ ነው የምታስብ። ምንም ስለሷ ምንትን የላትም። መሀል ላይ በቃ ይቺ ልጅ በቃ እንድትሞት ብቻ እኔ እንጃ እግዚአብሔር ምሕረት ያድርግ። ቤተሰቦቿም አላር ስለሷ ምንም ኬር አላደረጉ። እኔ ግን ይቺ ነፍስ ነች እና ክርስቶስ የሞተላት ይቺ ነብይ ነገ ምን እንደምትሆን አይታወቅም። ባልተፈለገ እርግዝና ብትወለድም ራሱ መምጣት አለባት ብዬ ነው ዋጋ ከፍዬ ነው። ይቺ ልጅ ብትሞትብህ ሳሉኝ ጌታ ያውቃል፣ እኔ ነኝ ሪስኩን የምወስደው እግዚአብሔር ያውቃል ብዬ በጌታ የተማመኛ መጣሁ። ከመጣ በኋላ በርኒንግ ሴንተር ውስጥ ይሄ ኮሪያ ሆስፒታል ገባች። ወዲያውኑ ይሄንን ነገር እኛ ኃላፊነት መውሰድ ስላለብን መጀመሪያ ስናመጣው ኃላፊነቱን ለሃናን ያሸከምናት። ስለዚህ ለሃና አሸክመን ከዛ በኋላ ወዲያውኑ ደግሞ የኔ ቤተክርስቲያን ፓስተር ግላውዲዮስ እንዲሁም ደግሞ የቤተ እምነቱ ላይ ወዲያውኑ አዋጅ በቴሌግራምን በምንም አዋጅ ተደረገ። አዋጅ ተደርጎ ይቺ ልጅ የማዳን ወዲያውኑ ፎቶውን ካዩት በኋላ ሁሉም ሰው ነው ያዘነው። በፌስቡክ እኛ ፖስት አደረግናት። ይቺ ልጅ ለማዳን ሁላችንም እንረባረብ ተብሎ ኃላፊነቱ ለሃና ተሰጠ። እሺ ሃና እንግዲህ ከዛ ይቺ ልጅ ስታይ የነበረውን ነገር እስቲ የተወሰነ ነገር ይቺ ልጅ ስረከባት በጣም ከባድ ነው የነበረችበት። እንትን ይከብዳል ስታያት። እኔም ስለወለድኩ እንደናት ማለት በህይወትና በሞት መሃል የነበረች ልጅ ነች። በጣም ቁስሏ ለማየት ይከብዳል። ሆስፒታል ውስጥ ተኛች። በሆስፒታል ውስጥ በተኛችበት ጊዜ ሌሊትና ቀን ሰው ያስፈልጋታል። ለመጀመሪያ ጊዜ ያው አናውንስ ተደርጎ ቤተክርስቲያን ላይ እንደተናገረው ለመጀመሪያ ጊዜ ከኔ ሊጀምር ብሎ ፓስተራችን ያደረው ወንድ በዛን ሰዓት ማደር አይችልም ማለት ዳይፐር መቀየር አለ። በጣም ስቃይ ያላት ልጅ ነች። ከዛ በኋላ እናቶች ይውሉ ነበረ፣ ወጣቶች የቤተክርስቲያኗ። ከዛ እኔም ደግሞ ሁሉ ጊዜ ሰው አይመቸውም የራሱ ህይወት ስላለው ማለት ነው። ልጆቼ ትምህርት ቤት በሚሄዱበት ጊዜ እኔ እዛ ቀን እውላለሁ። ሌሊት ለማደር ግን ይከብደን ነበረ። እንደሱ እያለን ብዙ ጊዜ ሄደን ስለዚህ የቤተክርስቲያኑ በሙሉ ተባብሯል በዚህ። አዎ በጣም ምን ቤተክርስቲያን ኤርትራውያን ስደተኞች ቤተክርስቲያን ስደተኛ ቤተክርስቲያን ነች። እና በዛን ሰዓት እነሱም መጥተው ረዱን፣ አገዙን። ጊዜው ግን እየረዘመ ሄደ። የመዳኗ እንትን ብዙ ቶሎ ሊድንላት አልቻለም። በዛን መሃል እህታችን ፍሬወይኒ የምትባል 9,000 ብር ላከች። ከሱ በፊት ግን እኔም ከራሴ ነው ወጪ ማድረግ የነበር። ያንን የላከችውን ግን ዳይፐር ያስፈልጋታል ልጅቷ። አንዳንድ ነገር ለሷ መገንባት የሚችሉ ነገሮች ምግብ አይነት እንደዚህ ፈሳሽ ነው በተለይ። ከዛ ከእንትኑም ከሆስፒታሉም ይሰጣታል።
የሆስፒታሉን ደግሞ ማትወስድበት ጊዜ ነበረ። ያ የሚሰራው ነገር እሷ ልጅ ነች፣ ህፃን ነች። እንደዚህ አይነት ነገር የእሷ ገንዘብ በቂ አልነበረም። ከራሴም የተጠቀምኩት አለ። በኋላ ላይ ደግሞ እየባሰ ሲሄድ ጊዜውም ጌታ ይባርካቸው፣ ሌሎች ሰዎችም ደግሞ በተለይ አንድ ወንድማችን ከአሜሪካ ጌታ ይባርከው በገንዘቡ በሁሉም ነገር የረዳን ወንድም አለ። እግዚአብሔር ይባርከው በአገልግሎት ሁሉ። ይችን ልጅ እንደውም ቢሆንልኝ አለ ልወስዳት እፈልጋለሁ፣ እዛው ስጅ ላሳድጋት የሚል እንትን ነው ሐሳብ ነው የሰጠን እና በዚህ መሃል እንደዚህ እያለን ፈንድም ስናገኝ ያው ጊዜውም እየረዘመ ሲሄድ ይከብድሃል። አንድ ሰው ላይ እንትን ሲወድቅ ያ ነገር እኔ ሁሉ ጊዜ እኔ ብቻ የቤት የራሴ ኑሮ አለኝ፣ እሱ ፊልድ ነው የሚወጣው። በዛን መሃል ምን ተደረገ? ለቀን ምትውል አንድ፣ ለሌሊት ምታደር አንድ፣ በየተራ የሆኑ ለቀን 700 እየተከፈሉ በአንድ ወንድማችን በኩል ትራንስፈርም እየተደረገላቸው የሚያገለግሉ ወገኖችም ነበሩ፣ በገንዘብ ማለት ነው። ይችን ልጅ እንትን ለማለት ብዙ ዋጋን የከፈልኩበት ሆስፒታል እያለች ያቁስሏ በጎኑ በኩል እንትኗ አንጀቷ ይታይ ነበረ እና ከዚህ ከታፋዋ ላይ ተፍቆ ነው እዚህ ጋር ልክ እንደ ልብስ ታውቃለህ፣ ተቀዶ ለመናገር ይከብዳል። ተቀዶ ልጠው ልክ እንደሱ ነው ሰፍተው። እኔ እደነቅበታለሁ አሰራራቸውን። እግዚአብሔር ይባርካቸው። እዛ ቦታ ላይ ያሉ ያገለገሉን ሐኪሞች በሙሉ በጣም ዋጋ ከፍለውላታል እና በሁለት በኩል ነው፣ በጀርባዋና በጎኗ ነው እንደ ልብስ የተሰፋው። ያ ተደፍኖ ከዛ በኋላ ሆስፒታልም ገግማ ወደ ቤት መጣች። ቤት ከመጣች ወዲያ ያለው እንክብካቤ ነው ለኔ ከበደኝ። አንቺ ቤት ነው የመጣችው? ማንም ኃላፊነት እሱ ተቀብሎ ያመጣል። ማንም ሰው ደግሞ ቤቱ ሊወስዳት አይችልም። ከባድ ነው። ልጆቼ ሳዩ በጣም እሱ አልነበረም ይዣት ሄድኩኝ የመጀመሪያ ጊዜ። በጣም በቃ ወገኖች በጣም ጸለዩልኝ። እግዚአብሔር ይባርካቸው። ልጆቹ በሚያዩበት ጊዜ ይህንን ቁስል እንዴት አይነት አይምሯቸው ይቀበላል፣ እንዴት ሊሆን ነው የሚል ጭንቀት ያዛቸው። በእኔ ዙሪያ የነበሩ ጓደኞቼ ምናምን ጸሎት ያዙ። ምን አሉ? ጌታ ይባርካቸው። በቃ ይከብዳል ለማየት ግን እግዚአብሔር ይባርካቸው። ይህንን ትችዋለሽ አሉ። ይህንን ነገር ልታደርግ እዚህ ቤት ያመጣሻት አሉ። ሕክምና ላይ ለምን አይጨረሱም ጉዳዩ ሲሉ አይ ይበቃታል ተብላ ስለወጣች ግድ ነው አልኳቸው። በዛን ሰዓት ግን የሰጧት መድኃኒት ነበረ። በቀን 2 ነው ማጥባት። አይተኸው ከሆነ ራሴ ግላብ ሳረግላት ያማታል። ግላቡ ስለሚያማት በእጅ ነው መቀባላት እግዚአብሔር ይባርክሽ የነበረው ማለት ነው። በጣም ከባድ ነው። ምናልባት ጥያቄው መጠየቅሽ ጥሩ ነው። ታችን ፍሬዋን እግዚአብሔር ይባርክሽ። ምናልባት አንቺ የላክሽው ገንዘብ ይኸው ስክሪን ላይ እናሳያለን። ስክሪን ሾቱን ልከሽልናል። ምናልባት በአንቺ ስም ስላልሆነ ምናልባት ግራ ተጋብቶ ይሆናል። የሌላ ሰው ስም ነው ያለው። ዳዊት ነው የሚለው፣ በዳዊት ምናምን የሚል ነው። ያው ዘላይ ተመልካቾች የሚመለከቱታል። ኤኒዌይ ከገንዘቡ በላይ አንድ ቀን እንኳን ያ ገንዘብ ቢከፈል በኢትዮጵያ ኑሮ ምናልባት ውጭ ያሉ ሰዎች ይህን ስለማያውቁ ነው፣ ከባድ ነው። እሽከቲ በዛን ሰዓት በቀን 2 እያጠብኩ ራሱ የሕክምና ላይ የተሰጣት ልብስ አለ። በጣም እሱን 1 ሰዓት ነው የሚወስድብኝ ለማድረግ፣ በጣም ጠባብ ነው። ያ ደግሞ ልብስ የሰጧት ለምንድን ነው? ምናልባት በዚህ ኢትዮጵያ ውስጥ ያሉ ሰዎች እዛ ቦታ ላይ ሄደው የተሰጣቸው ልጆቻቸው ተቃጥሎ ያውቁታል። ለየት ያለ ልብስ ነው፣ ከውጭ ነው የሚመጣው እና ሲሰፉት ደግሞ አጥብበው ነው የሚሰፉት። ያ ነገር ለምንድን ነው? ያ የተሸበሸበው ቆዳ እንትን እንዲለው እንዲያፍታታው የተቆጣጠረው ተብሎ እሱን ለማልበስ 1 ሰዓት ነው የሚወስድብኝ። ጠባብ ነው። ሰፋ አርጉላት ስላቸው አይቻልም። 3 አይነት ልብስ ነው ያላት። ያንን ለማድረግ እታገላለሁ፣ አጥባታለሁ ጠዋትና ማታ። የራሴ ኑሮ አለኝ፣ የሚያግዘኝ አጋዥ ቤት ውስጥ የለም። ልጆቼን እንትን ማለት ተማሪዎች ናቸው፣ የቤት ስራ አለ። ለሷ ህፃን ነች፣ ምግብ ብዙ አትወስድልህም። አስከሬን ነው የመጣችው። ያያት ሰው ያውቃል፣ ፎቶ ላይም ታዩታላችሁ። እና ያን ሁሉ ለሷ መንከባከብ አለ፣ ብዙ ነገሮች አንተን እንደሞኝ የቆጠሩኝ ምንም እንትን ብዙ ነገር አይምሮሽ ትክክል ነው ያሉኝ ሰዎች አሉ። እችን ሰው ለምን ተቀበልሻት ምናምን። አይምሮዬ ትክክል ነው፣
እግዚአብሔር ለተጣሉት ክርስቶስ ኢየሱስ ለሁላችንም እንደሞተ እቺ ሰው ነገ ጠዋት ሰው ሆና የምትደርስበት እንደ ሰው የማይበት ጊዜ ሩቅ አይሆንም እላቸው ነበር። ትተርፋለች ብለሽ ተስፋለሽ ያሉኝ ሰዎች አሉ። አዎ ትተርፋለች በአምላኬ እተማመናለሁ ብዬ በጌታ በረዳኝ መጠን እሷ ማሙቅ ነው ስሟ የእናቷ ያወጣችላት። እኛ ግን ህያብ ብለን ያወጣን የእግዚአብሔር ስጦታ ብለን ያወጣንላት። እግዚአብሔር ይመስገን። የእግዚአብሔር ስጦታ እንዳልነው ደግሞ እንደ እግዚአብሔር ስጦታ ስጦታችን ነች እንዳለ እግዚአብሔር ረድቶን ደግሞ ያ ሁሉ ትግልና መከራ አልፎ ምን ያህል ጊዜ አንቺ ጋር ተቀመጠች? 1 ዓመት ከ4 ወር ተቀመጠች። እግዚአብሔር ይባርክሽ። በእውነት ይሄ ከባድ ነው። ታችንም ፍሬት ይባርክሽ። አንቺም ደግሞ አንቺ የከፈልሽ ዋጋ እውነት በሚሊዮን ብርም የሚበቃው አይደለም። ማንም አያደርገውም። እግዚአብሔር ይባርክሽ። ግን በዚህ አጋጣሚ ይህንን እንደው ዝቅ አድርገን ማየትም አንፈልግም። ምክንያቱም ኢትዮጵያ ውስጥ አሁን የተበራከተ ነገር አለ። በድሆች ወይም በተጎዱ ሰዎች ገንዘብ እየሰበሰቡ ራሳቸውን ኑሮ የሚሉ ሌቦች በጣም በዝተዋል። ቤተክርስቲያንም ከቤተክርስቲያን ውጭም እነዚህን እንቃወማለን። በተቻለ መጠን ሰዎች ከተቸገሩ እኛ የምናደርገው ምንድነው? የእኛን ሞዴል የምትከተሉ ጥሩ ነው እንላለን። ሰዎቹን አካውንት እንዲኖራቸው አድርገን ስልካቸውን አስቀምጠን አሁን እቺ ሕፃን ልጅ ራሷን የምትችል አይደለች። ማንም ቴክ ኬር የሚያደርጋት አይደለም። እንደውም ለአንቺ ብዙ ዋጋ ሊከፈልሽ ይገባ ነበር። ነገር ግን ለአቅመ አዳም የደረሱ ወይም ለአቅመ ሔዋን የደረሱ ሴቶችና ወንዶች ከሆኑ በቀጥታ አካውንታቸው ውስጥ በማስገባት ልትረዷቸው ይገባል። አንዳንዴ ሰዎች ይወስዱባቸዋል። ከዛ ይህንን አደራ ማለት ፈልጋለሁ። ለማንኛውም እግዚአብሔር ይባርክሽ። በእውነት ያደረግሽው ነገር ከምንም በእውነት አሁን ልታይም ብላ አይደለም የመጣችው። እኔ ነኝ በግድ እንድትመጣ ያደረግኩት እንጂ ይሄ ጥያቄ ስለተነሳና ለሌሎችም ማስተማሪያ ይሆናል ስለሚል ነው። እግዚአብሔር ይባርክሽ። ወደ አንቺ ህይወት እንመጣለን። በአሁን ሁኔታ አሁን ምን ላይ ትገኛለች ልጅቷ? እግዚአብሔር ረድቷት ያው እኔ ጋር በነበረችበት ጊዜ ፎቶ ይኖርሃል፣ ታሳያቸዋለህ እንዴት አይነት ህይወት እንዴት አድርጌ ደግሞ እንደላኳት። ስትሄድ ራሱ አልቀሻለሁ። ለምን እንደ ልጄ በዛን ሰዓት እኔ ጋር እንድትሆን ብዬ ብዙ ታግዬ ነበረ። ግን ያ ነገር ሊሆን ስላልቻለ ቤተሰቦቿም ፈቃደኞች ስላልሆኑ በመሃል ደግሞ የሆነ ነገር ነበረ፣ ትግል፣ ብዙ ነገሮች ለሷ ልጅቷ በህይወት እንዳትኖር የሚታገል ጠላት ነበረ። ይህንን ነው የምረዳው። የጠላት አሰራር ነው። እቺ ልጅ ነገ ጠዋት ግን አሁን ሄደችበት ተመልሳ እዛው ከሄደች ምን ያህል ሴፍ ናት? እዛ ተመልሳ እንደዚህ አይነት አደጋ እንደማያገጥም እናትየዋ ደስ የሚለው ነገር በጣም እግዚአብሔርን የሚያመሰግነው እንደዋወላለን ከእናትየዋ ጋር። አታቀኝም፣ ያው ባደረኩላት ነገር ነው የምታቀኝ። ስደተኛው ካምፕስ ነው ያለችው። ዳባት ላይ ነው የነበረችው። በአሁን ሰዓት ግን ባልሳሳት 1-2 ወር አድርጋለች መጥታለች። እስክትረጋጋ አዲስ አበባ መጥታለች። ደውላልኛለች፣ እንገናኛለን ማለት ነው። እና እግዚአብሔር ይመስገን እናቷም ከነበረችበት ነገር ትልቁ ደስ ያለኝ እግዚአብሔርም በቃ በህይወቴ ትልቅ ነገር በልጇ አርጎ ምጸልየውም ጸሎት የእናትየዋ መፈወስ ነው። እናትየዋ አይደለችም፣ ግን ከነበረችበት ህይወትና ያ ብዙ ችግር የነበረባት ልጇን ተንከባክባ እያሳደገች ነው ያለችው። አሁን አብረዋታል። በጣም ጥሩ። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። እሺ ወንድማችን ሀብታብ፣ አሁን ያልከው ወደ አንተ እንመጣለን፣ ግን ረፍት አድርገን መመለስ ስላለብን ረፍት አድርገን እንመለሳለን። ተመልካቾቻችን እየተከታተላችሁ የምትገኙት የሕያው ምስክር ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ በአየር ላይ የምትከታተሉ፣ እንደዚሁም በሲኤምኤን የዩቲዩብ አድራሻ የምትከታተሉ መላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን እንግዲህ ከዝግጅታችን አላለቀም። ባላችሁበት ጠብቁ። ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት ተመልሰናል። የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ዝግጅታችን ነው። እንግዲህ ወንድማችን ሀብታብና ባለቤቱ እህታችን ሀና የሰጡት ምስክርነት በጣም የሚገርም ነው። እንግዲህ ብዙ የተቸገሩ ሰዎች አሉ። ቅድም እንዳልኳችሁ በርካታ ሰዎች በተቸገሩ ሰዎች አመካኝተው በጣም እውነት የተቸገረ ሰውን ገንዘብ መስረቅ ከዚህ በላይ ወንጀል የለም እና እንደዚህ የሚያደርጉ ስላሉ መጠየቃቸው ትክክል ነው። ጥያቄ የተነሳውን እንደውም ከተባለው በላይ የተላከው ገንዘብ እግዚአብሔር ይባርክሽ። እንደዚሁ ደግሞ እንዳንቺ ቅዱሳን ፍሬዎት ማለት ነው ሌሎችም ልከው እንደዚሁ ልጅቷ ልትተርፍ ቻለች። ግን ከገንዘቡ በላይ ማንም ሊያደርገው የማይችለውን
እንግዲህ እህታችን ሀና በእውነት እግዚአብሔር አብዝቶ ይባርክሽ። ይሄ በሕይወት ዘመንሽ በልጆችሽ ሁሉ የሚከተልሽ በረከት ነው ብዬ ነው የማስበው። ማንም ሰው አያደርገውም፣ እኔም አላደርገውም። ስለዚህ እግዚአብሔር ይባርክሽ ማለት እፈልጋለሁ። ምንድነው ልጨምር እፈልጋለሁ። አሁን ምንድነው ይች ልጅ በቃ ከኛ ጋር ተለማምዳ ቤተኛ ከመሆኗ እንደውም እንዳለች ወደ ውጭም እንድትሄድ የሆነ አንዳንድ ፕሮሰስን ሊያረጉላት የፈለጉ ወንድሞች ነበሩ። በጣም ነበር የፈለጓት፣ በተለይ ክርስቲያኖች ህብረተሰብ በጣም ነበር የፈለጋት፣ ግን እድል አልሆነም። ከኛ ጋር ሰነበተች። ግን ያው የስደተኛና ስደተኛ ተመላሾች ጉዳይ ይችን ልጅ በኃላፊነት ነጥቀን ያወጣናት፣ እንደውም ያለ ህግ በሚመስል ነጥቀን ያወጣናት። እሱም የፈቀደበት ዋና ምክንያት የማዳን የህይወት ጉዳይ ስለሆነ ነው። አሁን መጨረሻ ላይ ይችን ልጅ መመለስ ስላለብን ያው ልጅቱን የሙሽራ ልብስ አልብሰን ነው ስንመልሳት እና ሬሳ የሆነች ልጅ እዛ ፎቶ ላይ እንደምታየው ሰጥቶን ሙሽራ አስመስለን በጣም እንትን ብላ የሚገርም ነገር እና ርክክቡ የተፈጸመው የልጅቱ ርክክብ የተፈጸመው በመንግስት ወኪሎች በኩል ነው። ስደተኛና ስደተኛ ተመላሾች ጉዳይ በሚባል ነው። ጠራን፣ አስረከብን። ቪዲዮም ተቀርጿል። እንደውም አልዘረጋ ነው በዛን ጊዜ። እስካሁን ድረስ ግን አለ። በአንዳንድ ችግር ምክንያት አልተዘረጋም፣ ቢዚ በመሆኔ እኔ እና ምንድነው እናቷ ይቺ ልጅ እናቷ ስታያት በሽተኛ ነሽ፣ የአእምሮ በሽተኛ ነሽ ብያለሁኝ። ከዛ በኋላ እኔን ታውቂኛለሽ ስትላት አላቅሽም ማለት ቶታል ረሳቻት፣ አታውቃትም። ልጇም እናቷን አላወቀችም። ልጅቱስ እናቷን ረሳቻት። በቃ አልጠጋም ብላ የዛን ጊዜ እኔ ፍጹም አቤል የተባሉ የድርጅታችን አባሎች ሆነን በመኪና ያደረስናት እንደ ሙሽራ አይነት ነገር ነው። በጣም ካምፕ ሁሉን የተደሰተው ምን ያለው ይቺ ልጅ በዚህ ብትቀጥል እዚህ አምጥታችኋት አሁን ብዛ ደግሞ ክፉ ነገር እንዳይገጥማት የሚል ብዙ ነገር አለ። ግን ወዲያውኑ መንግስቱም ደግሞ እግዚአብሔር ይባርካቸው ከዛም በኋላ ክትትልም ልጅቱ ላይ ማድረግ ጀመሩ። አሁን እዚህ ሀገር ነው የመጣችው እና ምንድነው ያ በዛን ጊዜ እህታችን ፍርዬ የሰጠችው 9,000 ብር ነው። 9,000 ብር ነው የሰጠችው። ስፔሲፊካሊ ደግሞ ለተቃጠለችው ልጅ ብላ ነው የሰጠችው እና ያ ገንዘብ ደግሞ ወደ ግል ወደ ድርጅቱ ባንክ አይገባም፣ ወደ እሷ ገባ። እሷም ተጠቀመችበት። እንደተባለው ደግሞ ከዚህ በላይም ዋጋ ተከፍሏል እና እንደዛ ብላ መጠየቋ ጥሩ ነው። ያ በግልጽው መልስ ታገኛለች። ያም ከዚህ በላይ ብዙ የምንጨምረው ነገር የለም። በጣም ጥሩ። ሌላው የወንድማችን ሰለሞን እንግዲህ አጠር ባለ መልኩ ከዚህ በፊትም ጠይቆ እሱን መልስ መስጠቴ በሌላ ቻናል መስጠቴ አስታውሳለሁ። አጠር አድርገህ እሱን ንገረና ወደ ምስክርነታችን። አሁን ምንድነው እኛ ብዙ አገልግሎቶች እናገለግላለን እና በምታገለግልበት ጊዜ የኛ የአገልግሎት በጣም የሚያስቀና አገልግሎት አይደለም። የሞት አገልግሎት በጣም የሚያስቀና አይደለም። አሁን በሰፊው እኔ ለተመልካቾቻችን ጥሩ ትምህርት ይሆን ዘንድ ብዙ ጊዜ የእግዚአብሔርን ሐሳብ ስታገለግል ጠላት እንዴት አድርጎ እኛን ለማድቀቅ እኛን ለማጥፋት በሞት በስጋም ሳይቀር የግድያ ሙከራ እንደተሞከረብኝ አልገለጽኩትም። ከዛም በኋላ ግን እኛን ዲስከሬጅ ለማድረግ አባቶቻችን ባለፉበት መንገድ ብዙ አልፈናል። ደግሞ የወጣው ይሄ ነገር የወጣው የሚያሳዝንህ ነገር ከቤተክርስቲያን ነው። አቶ ሰሎሞን በጣም ብዙ ኤርትራውያን በደንብ አድርጎ የሚያውቁት አሁን ምንድነው አሁን ይሄ ሰውዬ የላከው ብር የለም። ምደግሞ ነገር ነው። የላከው 5 ሳንቲም ብር የለም። የተላከው ከአንድ ከዚህ በፊትም ተነጋግረንበት ነበርና ከአንድ ሰው ነው የላከው። እሱ እንግዲህ አሰባስቦ ልኮር ይሆናል ይችላል ወደኛ ላከው። ሲልከው ምናልባት እሱም አዋጥቶ ሊሆን ይችላል አላውቅም። ግን ሰልጠነ ዩቲዩበሩ እንደሚናገረው ከሆነ ወደኛ ነው የላከው። ወደኛ ሲልከው ደግሞ ከመንቀበላችን ብሩን ከመቀበላችን በፊት የኛ ኮሚቴ ተነጋግሮበት ነበር። ይሄ እንደዚህ አይነት ፖለቲከኛ ብር ልላክ እያለ ስለሆነ ምን ይሻላል እና ለማን ነው የሚልከው በቀጥታ ለሷ ያስገባላትም ወይ የሚል ጥያቄ ጠይቀን ነበር። ግን እሱ አሳማኝ ምክንያት ያመጣው ምንድነው እናንተ ቪዲዮ ቀርጻችሁ እንድትልኩልኝ የሚል ነው የመጣው። ለማን ነው የቺ ተጥላ የነበረች አንድ እኛን ያገኘናት እርዷት ብለን የሷን ቴሌፎንና ምናምን ፖስት ስናደርግ እሷ ተቀብያለሁ ብላ እሱ ዩቲዩበር ስለሆነ አድርሻለሁ ያለ ቪዲዮ አልሰራም ባይ ነውና አድርሻለሁ እንድን ወደኛ ደወለ። ፐርሰናሊ ወደኛ ደወለ። ከዛ ላይ እንደዚህ ያለ ነው ስላቸው ይሄ ነገር ግን ከፖለቲካ ጋር አያገናኘንም ምናምን ደግሞ የነበረው የትግራይ የምናምን ፖለቲካ ነበርና አያገናኘንም ደግሞ ፖለቲከኛ ሰጠን ስንባል ደግሞ የኛ ድርጅት ከፖለቲካ ጋር ግንኙነት አለው ወይ የሚል ነገር እንዳይኖረው ከዛ ላይ ተነጋገርንበት። የኛ ኮሚቴ አባል ምን አደረ አይ እሷን ለመርዳት እስከሆነ ድረስ ምን አለ መስዋዕት ብንከፍል የሚል ነገር ነው። ግን የፈራሁት ነገር አልቀረም። ይሄን ነገር እኛ ጋር ተቀበልነው። ከተቀበልነው በኋላ እንግዲህ ስማቸውን ለመጥቀስ ልገደድ ነው። እኛም ኮሚቴ አባላት እንትን እናድርግ። አሁን ገንዘቡ የተላከው
ከሰለሞን አይደለም ብለኛል። እዛ ያሉ ሰዎች ተሰባስበው ነው የላኩት። ያንን ገንዘብ ለማን ነው ይሰጥ ያሉት? ለዛች ለወድቃ ለነበረችው አንድ ስደተኛ ልጅ ነች። እሺ ለሷ ደርሷል? አሁን ለሷ በትክክል ካደረስ ነው በኋላ ይሄንን እንደ አንድ በምን መልኩ አደረሳችሁ? በምን መልኩ? በቪዲዮ ተቀርጾ ተደረሰ። ከደረሰ በኋላ ይሄንን ነገር ካደረስነውና ቪዲዮ ከሰጠነው ከ2 ዓመት በኋላ የሆነ ሽልማት ለኔ ተሰጠኝ እና ይሄ ሽልማት ምንድነው የ2023 ወይም 24 ምናምን ምርጡ በጣም መስዋዕት የሚከፍል ጀግና ምናምን የሚል ብቻ እኔ ፈልጌው ሳይሆን እኔ ምረጡኝ አላልኩም። ብቻ ምርጡ እንዴት እንደዚህ አይነት አገልጋይ በሚል በዓለም ነው የተሰጠው። እንዴት ብትል ስደተኞችን በመርዳት እንደዚህ ዋጋ በመክፈል በህይወት ዋጋ ምናምን ብዙ ታሪኮችን በማምጣት ትግራይ ውስጥ የተሰራውም ጎንደር ውስጥ የተሰራውም ምናምን አምጥተው ሂስትሪን የከፈልኩትን ዋጋ ግምት በማድረግ ይሄ ሰው የመሸለም አለበት ብለው ተወዳደሩ። ሰው ቮት ያደረገው አብዛኛውን ቮት ያደረገው ኤርትራዊ የሚለው ወደ እኔ ነው። ይሄ ነገር ከዚህ በኋላ ነው እንግዲህ ጦርነት ያመጣብኝ። ይሄን ሽልማት ከተቀበልኩ በኋላ ነው። አሁን ገንዘቡ ለተባለበት ዓላማ አልደረሰም አይደለም። ይችል ልጅ ጴንጤ ካልሆንሽ ብሩን አልሰጡሽም ብሏታል ሀብተአብ የሚል ነው። ይሄ እንግዲህ የሚሆነው ከ2 ዓመት በኋላ ነው እንግዲህ ጦርነት የተከፈተብኝ። አረ ይሄ ነገር እኔ እንደዛ አላደረኩም ብለን እኛ መረጃውን ሰጠን። መረጃውን ከሰጠን በኋላ ደረሰኝ ለሱ አይገባው ደረሱኝ። ከዛ በኋላ ቪዲዮ ምንድን ነው የሰጣችኋት? በባንክ አይደለም። መጀመሪያ በቪዲዮ ቀረጽን። ካሽ ነው የሰጣችኋት? ካሽ ነው የሰጠናት። እሺ ወዲያውኑ እኔ ግን ፍራቻ ስለነበረኝ ይሄ ነገር አልኩት እኔ ብዙ ምን ስላለኝ ከኔ ጋር ከሚሰሩት ሰዎች ጋር ተነጋግሬ ይሄ ነገር በኋላ ልጅቱ ከየት ዓለም እንደመጣች ገብቶኛል። በኋላ ልትክደንም ትችላለች። ስለዚህ it has to be በካሽ በባንክ ማለፍ አለበት። ነገ እኮ የሆነ ችግር ቢፈጠር ማንም አይቆምልንም። እንዲህ ቪዲዮ አለ አይደል እንዴ? ኖ አታውቁትም እናንተ በሚል ብቻ እኔ ካሽ አምጥቼ ወዲያውኑ በድርጅታችን አድርጎ በባንክ አድርጎ በባንክ ለሷ ወደ አካውንት ገባ። በራሷ ስም ገባ። አይቷል። እንደውም ዲስፕሌይ አድርግላቸው አበባ ዮሐንስ በሚል ገባላት። ከገባላት በኋላ ካደረሰኙን በል ይሄ አይደለም ወይ ደረሰኙን ስንለው ይሄንንማ ፎርጅድ አሰርተ ከባንኩ ጋር ተስማምታ ያመጣው ነው ተባልኩ። ይሄንን ግን አንተ ኢትዮጵያዊ ነህ፣ ያ ባንክ ፎርጅድ ነው አይደለም ወስነው። ከዛ በኋላ ፎርጅድ ነው ኦኬ በሚል ከዛ በኋላ ደግሞ እኛ ሁለተኛ ደብዳቤ ወደ አቢሲኒያ ባንክ ጻፍንና ምን አደረገን? ይህ ገንዘብ ምንድነው ፎርጅድ ነው ወይስ አይደለም የሚለውን ካለፍን በኋላ አይ እሷ ቃሏን አለወጠች። ለካ የሚያስተኩሷት ሰዎችም ነበሩ። ታርጌቱን በሌላ ጊዜ በጣም ጥሩ አድርገን እንደ አገልጋይ የሚገጥመው ችግር የሚለው ላይ እንገልጸዋለን። ወዲያውኑ ምንድን ነው ያደረጓት? ብሩን ተቀብዬ ነበር። መጀመሪያ ጴንጤ ስለሆነ አልተሰጣትም ነው። በኋላ ደረሰኙን ስናቀርብ ሰጥቷታል፣ ግን ከባንኩ ጋር ተስማምቶ ሪቨርስ አድርጎታል በ24 ሰዓት ውስጥ የሚል ክስ እንደገና መጣብን። ደረሰኙን ካቀበል በኋላ ወዲያውኑ እኔ ወደ አቢሲኒያ ባንክ ሄድኩኝ። ወደ አቢሲኒያ ባንክ ይሄ ገንዘብ ሪቨርስ ሆኗል ወይስ አልሆነም ስጡን መረጃ ስንላቸው ባንኩ የሚያስደስት ደብዳቤ ሰጠን። ይሄ ገንዘብ ሪቨርስ አልሆነም፣ ሊሆንም አይችልም። እንደዚህ አቢሲኒያ ባንክ እንደዚህ አይነት አሰራር አለው። እንደውም እንደዚህ የሚሉትን ሰዎች በአካል እንጠይቃቸዋለን የሚል ነገር በአቢሲኒያ መጣ። ከውጭም የኛ ሳፖርት ይህን አገልግሎት ሳፖርት የሚያደርጉም በቀጥታ አቢሲኒያን በቪዲዮ አግኝተው እንትን ብሎታል። እና ምንድነው ይህንን ያደረጉ ሰዎች መጨረሻ ላይ ቤተክርስቲያን የኤርትራ ቤተክርስቲያን ጠራቻቸው። ለምንድን ነው ይህንን አገልግሎት ለማኮላሸት ብላችሁ እናንተ የአንድን የአገልጋይ ስም የምታጠቁሩት? እነዚያን ኬዝ ሌላ ጉዳይ አለው። ቁጭ አርጋ ካነጋገረቻቸው በኋላ አይ እንግዲህ እንደዚህ አይነት መረጃ እንዳለኝም አላወቁም። ሁሉም መረጃ አለኝ እኔ በሰነድ በጣም አምናለሁና መጨረሻ ላይ ይቅርታ ብለው ንስሐ ገቡ። እነዚህ ሁለቱ አገልጋዮች ይህንን ነገር ያንበለበሉትም የእነሱም ተባባሪ ዝም ብሎ ፖለቲካም ነበሩ። ለማንኛውም ንስሐ ገብተው ንስሐ እንደገቡ አሁን ሰለሞን አያውቅም። እነሱን ይዞ ነው አሁንም ይናገር ያለው። ከፈለገ አሁንም ይሰማኛል ያለው። እንደዛ ያደርጉ ሰዎች ንስሐ ገብተው ይቅርታ ሚዲያ ላይ ወጥተው መናገር ስላልቻሉ አሳፍሯቸው ነው እንጂ ንስሐ ገብቷል። ሂደ ጠይቃቸው። እሺ ተመልካቾቻችን እንግዲህ የዚህ የውዝግቡን ጉዳይ እዚህ ላይ ገታ እናደርግና ወደ ምስክርነታችን እንመለሳለን። ወንድማችን ሀብተአብ በኤርትራ ውስጥ በነበረው ቆይታ የደረሰበትን ስደት ያጋጠመውን ነገር እየነገረን ነበርና ወደ ባረንቱ እየሄደ መንገድ ላይ ነበር የቆምነው። 6ኛው ክፍል ማለት ነው። አሁን እንግዲህ 7-8ኛው ክፍል ነው በዩቲዩብ የምትከታተሉ ማለት ነው።
ከዛ ቀጥሎ ያለውን ምስክርነት እንግዲህ የሚያስደስት ነገር ያው የስደት ዘመኔን ነግሬሃለሁ። ወደ ባረንቱ ለመሄድ አስቤ ያቺ መኪና ይዣት የነበርኩት መጽሐፍ ቅዱሶችን ጭና ነበር። የኦሮምኛ የአረብ በዛ ድንበሩ አካባቢ አረብ የሚናገሩ ተናጋሪዎች ራሻይዳ የሚባሉ አሉ፣ ኤርትራዊዎች ናቸው። እንዲሁም ደግሞ ኩናማ የሚባል ህብረተሰብ አለ። እንዲሁም ደግሞ ትግርኛ ትግረ የሚባል አለ። እንዲሁም ደግሞ ትግርኛ አለ። አንዳንድ ደግሞ ከአዲስ አበባ ተፈናቅሎ የመጡ ተባረው የመጡ ኢትዮጵያውያን አሉ እና የተለያየ አይነት ባይብል ጭኛት ነው ይችን መኪና ወደ እየሄድኩኝ እያለሁኝ መንገድ ላይ በዛውም ደግሞ ከምሬት የተነሳ ኤርትራ ውስጥ መኖር በጣም ስላስጠላኝ ስለተመረርኩኝ ብዙዎች ጓደኞቼ ወጥተው የት እንደደረሱ ሳያቸው ሚስት አላገባሁ፣ ትምህርትም አልተከናወነልኝ። በጣም ትምህርት ወዳለሁ፣ ቴዎሎጂም ምንም አልተሳካልኝም። ስለዚህ እኔ መሮኝ ከኢትዮጵያ ለመውጣት ከኤርትራ ለመውጣት ነው እንግዲህ ፕላን መንገድ እየጠረኩ ያለሁት። ለምትል ወደ ሱዳን ድንበር ደርሼ ነው የምመለሰው እና ሐምዳይት ሐጀር ምናምን የሚባል ቦታ ነው የምመለሰው። በዛ መኪናውን እዛ ጋር ጣል አድርጌ ሸል ለማለት ነው ሐሳቤ የነበረው። ፕላን መንገድ እየጠረኩ ነው። የዛን ጊዜ ነው እንግዲህ እኔ ግን እግር መንገዴን ደግሞ በመኪናው የሚሽን ስራ እሰራለሁ፣ በየትራክት በትናለሁ፣ ምን አደርጋለሁ። እንደዛ አይነት ስራዎች እንደነበሩኝ ያለፈው ጊዜ እንትን ብያለሁ። በማንም መኪና በሎካል ኤንጂኦ ወይም በሀገሪቱ መኪና ነው የምሰራው እና ይህን ስራ እየሰራሁኝ እያለሁ ነው እንግዲህ ወደ ባረንቱ የሚባል አካባቢ እየሄድኩኝ አጥንቶቹን ለመሰበር ስጋውንም ደግሞ ለመበስበስ አሳልፈ አትሰጠውም የሚል ድምፅ የሰማሁት። ይህን ድምፅ ስሰማ ወዲያውኑ ምንድነው እያለኝ ያለው ጌታ ብዬ አሰብኩኝ። ባይብሉን ስጭኝ ሀንዬ። ምንድነው ይህን ቃል ስሰማው ጌታ እዛ አካባቢ ያሉትን ራሻይዳዎች ይህን ቃል ካዳንካቸው፣ ራሻይዳዎቹ ማለት አረብ ተናጋሪዎች ናቸው እና አንድ ሙስሊም ምን አለ ወደ ጌታ ቢመጣ ይህን ቃል ካሳያቸው ይድናሉ ነው እያለኝ ያለው ብዬ ራሴ ተረጎምኩት ነው። ግን ቋንቋው ሌላ አይነት ነበረው። ከዛ በኋላ እኔ ባሮ ሄድኩኝ። ሃይኮታ ገባሁ። ሃይኮታ የምትባል ፉል የሚባል በጣም የሱዳን አይነት ፉል ያለበት ሀገር ነው። በጣም ጥሩ ፉል ነው። እዛ ማንኛውም ሾፌር ሲሄድ ፉል ሳይበላ እዛ አይሄድም። የሱዳን ፉል ነው እና ወረድኩኝ። እዛ ምግብ በላሁኝ። ምግብ ከበላሁ በኋላ አንድ የሆነ ሰው እባክን ወደ ተሰን የሚባል አካባቢ እንትን ለመክፈል ደሞዝ ለመክፈል ብር ይዣለሁኝና ከአንተ ጋር ብሄድ ምን ይመስልሃል? እና እንዳጋጣሚ ደግሞ እሱም ክርስቲያን ነው ያ ወንድማችን። እና ኤርትራ ውስጥ መንግስቱ በጣም ክርስቲያኖችን በጣም ፌስፉል እንደሆኑ ያመናቸው ስለሚያምናቸው እነዚህ ፋይናንስ ጉዳይ ውስጥ እነሱ ነው የሚያስቀምጣቸው። ይሄ ክርስቲያን ሳብሰናይት ለሰራዊቱ የሚያክል ብር ይዘዋል እና በጣም በሚሊዮኖች የሚቆጠር ብር ነው የያዘው። እና ከኔ ጋር ለመሄድ ፈለግከው? እሺ በልፉል በልተን እንሄዳለን ብዬ ተነስቼ ሄድኩኝ። እየሄድኩኝ መኪናውን እየነዳሁኝ እያለሁኝ እንዳጋጣሚ ይሄና ሰገን ኮንስትራክሽን የሚባል አለ። መንገዱን እየሰሩት አፈር ቆልሏል እና አንድ ራሻይዳ ፒክአፕ መኪና በላዩ ላይ ደግሞ የራሻይዳዎችን ቤተሰብ የጫነች እየበረረች ትመጣለች። እኔ ከሩቅ አያታለሁ። ይሄ ሰውዬ ሊገባብኝ ነው። እኔም ደግሞ እየመጣሁ ነው ያለሁት እና ቀጥ ብዬ ሳየው ወዲያውኑ ቅብጸት ላይ ያሰብኩት ምንድን ነው፣ ይህን ሰውዬ ከመታሁት እሱና ፋሚሊውን ነው የማጠፋው። ወደ መንገዴ ነው ደግሞ የገባው እና ወዲያውኑ እፊቴ ደግሞ ድልድይ አለ። እኔ አሁን ድልድዩን ማምለጥ አለብኝ። ድልድዩን አልፌ እየገባው ስለሆነ አልፌ ድልድዩን አምልጬ እንደዚህ ብዬ መሄድ አለብኝ ብዬ አሰብኩኝ። ወዲያውኑ ያኛው እንደዚህ ብሎ አለፈ። እሱን ላለመምታት ብዬ እኔ ድልድዩን አልፌ እንደዚህ እሱን ላለመምታት ብዬ ወጣሁ። ከመስመር ስወጣ ወዲያውኑ ለካ የጠበቀኝ ገደል ነው። ገደሉን እንዳለ ሮልኦቨር መኪናውን እንዳለ ሮልኦቨር አደረገ። እንዳለ መገለባበጥ ጀመረ። ወዲያውኑ ያን መገለባበጥ ሲመጣ ወዲያውኑ አጥንቶቹን ለመሰበር ስጋውንም ደግሞ ለመበስበስ አሳልፋ ሰጠም፣ አጥንቶቹን ለመሰበር ስጋውንም ደግሞ ለመበስበስ አሳልፋ ሰጠም የሚል ድምፅ እንደገና ሰማ እና መኪናው ልክ ዮናስ በአሳ ባህር እንደገባ ልክ እንደዚህ መስሎ ነው የሚሰማ። የሚገርም ነገር ልክ በቃ እና ልክ እገለባበጣል። ወዲያውኑ ስቻለሁኝ ምን ብያለሁ? ጓ ድምፁ እንዳለ ቀበሌውን ይረብሻል። ከተማውን እንዳለ ይረብሻል። እንግዲህ ከከተማው ወጥቻለሁ እኮ ግን ድምፁ ያን ስለረበሸ ብዙ ህዝብ ነው የተሰበሰበው። በተለይ ደግሞ እዛ አካባቢ ከሱዳን የመጡ ስደተኞች ነበሩ። እዛ አካባቢ እኔ የተገለበጥኩበት አካባቢ ይላል እና አንዱ ወይም ከኔ ጋር የነበሩ ነጥሮ ሞቷል የሚል ሐሳብ ደግሞ ነበረኝ። ከዛ በኋላ አጥንቶቹን ለመሰበር ስጋውንም ለመበስበስ አሳልፍ ወዲያውኑ ምን ገባኝ፣ መኪናው እየተገለባበጠ እያለ እኔ ተገልብጬ አጥንቴ እንደማይሰበር ሙቼም ስጋዬ እንደማይበሰብስ ነው። ይሄ በኤክሰጀስ ነው፣ በሄርሞኔቲክስ አይሄድም። ግን ስለኔ ነው የተናገረው። ስለ ኢየሱስ የተናገረው ለኔ ስለኔ ነበር። ወዲያውኑ ገባኝ።
መጨረሻ መኪናው ከአንድ ነገር ጋር ተጋጭቶ ቆመ። መኪናው እንዳልነበረው ድቅቅ ያለው የሚገርም ነገር ተስፋ ድቅቅ እና ሰው ሲያይ መኪናው በትንትን ብሏል። ሰዎች ቤት አሉ ስንል በመስዋዕቱ አድርገን ወጣን። ወዲያውኑ ያ ልጅም ከኔ ጋርም የነበረው የሚገርም ነገር ጌታ በጣም መልካም መሆኑን እና ምር የተረዳሁት ይሄ ልጅ ቢሞት ኖሮ የመንግስት ገንዘብ ነው የያዘው፣ እኔ ተጠያቂ ሆን ነበር። አውቀህ ነው የገደልከው እባል ነበር እና የኤርትራ መንግስት ያዘህ ማለት ደግሞ አለቀልህ። በፕላን ያደረከው ወይም ብሩን ለመስሰድ ብለህ ነው ያደረከው ተብሎ ግን እግዚአብሔር ሁሉንም ይጠነቀቃል ነበር። በገርነት ያደረኩት ይሄ ልጅ ወዲያውኑ ይሄ መኪና ሁለተኛ ነገር ምን የሚያስጠይቀኝ ከባድ እንትን ነገር አለ። ምንድነው የጫንኩት መጽሐፍ ቅዱሶች እጄ ላይ ከተያዙ እኔ በመንግስት እጅ ውስጥ ነው የምገባው። ስደትም ጀምሮ አለ። ወዲያውኑ ግን እግዚአብሔር አዋቂ ነው። የሚገርም ነገር መኪናዋ ስትገለባበጥ እዛ አካባቢ የነበሩት ስደተኞች የሆነ ነገር እዛ መኪና ላይ የነበረው ንብረት ወደ መዝረፍ ገቡ እና ሳብ እያደረገ አንጣልኝ መጽሐፍ ቅዱስን እንደዚህ ላጥ እያደረገ እንደዚህ እያደረገ እየወሸቀ ይሮጣል። ሰው ምን እንደሆነ እኮ አያውቅም። እየወሸቀ ይሮጣል እና እግዚአብሔር መበተን ያለበት እዛ አካባቢ ነው። እንግዲህ አሰራጨው እግዚአብሔር በራሱ ጥበብ ስራውን ሰራው። ከዛ በኋላ ትራፊኮቹ መጡና ንብረት ምን ነበረው አሉ። ምንም ነገር አልነበረው። ምንም አንድ መጽሐፍ ቅዱስ አልተገኘም። ይዘውት በረው ጠፉ። ከየት የመጡ መሰሉ? ከሱዳን የመጡ ኤርትራውያን ስደተኞች ናቸው። እና አረብ ነበረ። አረቡን እንግዲህ ያነቡታል። አማርኛውን ምን እንዳደረጉት አረብ ባይብል ነው የነበረው። እና ኩናማ እዛ አካባቢ ደግሞ ኩናማ አሉ። እነሱ ይሸጡላቸዋል። ምን ችግር አለበት? እና እግዚአብሔር አዋቂ ነው። በእንደዛ አድርጎ ገላገለኝ እና በእንደዛም በሚያስገርም መጠን ከዛ በኋላ ወዲያውኑ መኪናው ስብርብር ብሏል። ሰው ሲያይ ሰው ልጅዮ የታለ ሲሉ ሲያዩ ሲደባብሱኝ ምንም ነገር የለም። የተወጋ ሲል እዚህ ጋር ጣቅ መርፌ ማስታወሻ ክትባት አለችኝ እዚህ ጋር አለችኝ ትንሽዬ ነች። እና ከዛ በኋላ ምን የሚባል ቋንቋ ተናገረኝ አንድ ሰውዬ። ካብሱል ጥረ በትግርኛ ነው። ምንድን ለመጀመሪያ ጊዜ የሰማሁት ከበሰለው ንፍሮ ጥሬ እንዴት ይገኛል? ይሄ ተአምር ነው አሉኝ። ከዛ በኋላ ወዲያውኑ ድምፅ ሰማሁ። ሀብታም የሚል ማለት ነው። ከአሁን በኋላ ለሞተልህ እንጂ ለአንተ አስኖር ምን ነገር ቃሉ ነው። እና ወዲያውኑ ጌታ ሆይ እኔ ላመልጥ አስቤ ነበር። የኔ ወታደር ነህ ብለህ ከኢትዮጵያ ልከኝ ላመልጥ አስቤ ነበር። እንግዲህ ካልክ ከአሁን በኋላ ለሞተላቸው እንጂ ለራሳቸው እንዳይኖሩ በሚል ቋንቋ ወንድም ቀጥ ብዬ ጆሮዬን እንትን ብዬ አንዳንድ ጊዜ ጆሮን ጣል አድርጌ ማለት አፍረህ እንትን እንደምትለው አህያ ጆሮዋን እንደምትለው ጆሮዬን ጥዬ ቀጥ ብዬ አስመራ መጣ። በቃ ስራ ተውኩኝ። ቁም ተባልኩኝ። ምንድነው የምትፈልገው ጌታ ጋር? በቃ ጌታ ሆይ ምንድነው የምትፈልገው ብለን አቆም ቁጭ ብዬ እንግዲህ ፋዘር ሜዛን ጊዜ ቤተሰቦችም ብቻ አልደነቃቸውም መዳኔ። እኔ ግን ከእግዚአብሔር ጋር ጉዳይ ነበረኝና ቁጭ ብዬ እዛው መኖር ጀመርኩኝ። ግን ወዲያውኑ ጌታን ትንሽ ከቆየ በኋላ እንግዲህ እስኪ ጌታን ላዳምጥ ብዬ መጸለይ ማንበብ እየጸለይኩኝ እያነበኩኝ እያለሁኝ ጌታ ሆይ ታዲያ ምንድነው የምትፈልገው ከአሁን በኋላ? በቃ እሺ ለኖረላቸው እሺ በቃ ለኖረልህ ብዬ ተውኩት። እየኖርኩ እያለሁ ግን በውስጤ ግን ጥያቄ አለኝ። ቢያንስ እንኳን ላግባ በቃ ደግሞ እንዳላገባ ደግሞ ብር የለኝም እና አንድ የሆነች እህት ጠይቂያት እኔ ብር የለኝም ምንም የለም ከኢትዮጵያ መጣሁ ደሃ ነኝ የቤተሰብ ጫናም አለብኝ ሰርችም ለቤተሰብ ነው የምሰጣቸው እንደዚህ ነኝና ከኔ ታገቢኛለሽ ብዬ ጠየኳት። የሚገርም ነገር እሷን አይደለም የሚገርም ነገር ከዛ በኋላ ከጠየኳት በኋላ እሷ ደግሞ ሻለችኝ። ከዛ በኋላ እኔ ደግሞ ወዲያውኑ ፎቶግራፉን ይዤ መጥቼ ይታይ ተአምር እኮ ነው። ወደ ሀና አምጥቼ እንቺን ፎቶግራፍ ይችል ላገባ ትፈልጊያለሁና ጸልይላት አልኳት። አውቃታለሁ። ጎረቤት ነበራችሁ ወይስ? በቃ ከኢትዮጵያ የመጣን ስደተኞች አንዳንድ ጊዜ ከኢትዮጵያ የመጡ ስደተኞች የሚጸልዩበት ቦታ አለና አያታለሁ እና መልካም ነች እና ሀንዬን እስኪ እባክሽን ይችል ጸልይላት ላገባ ትፈልጊያለሁ ብዬ ለሷ ሰጠዋት። ለሀናና ሳራ ለምትባል አሁን ሳራ አመና የምትባል አሁን ያለችው ስዊድን ላይ ያለችውና ጥሩ እንጂ በጣም ጥሩ አስባል እና ተናደሽ አይደል? አራ ሀሳቡም ምኑም በእንደዚህ አይነት ይወጣል እንጂ እሱን ለማግባት አላሰብሽም? ሀሳቡም አልነበረኝም። ደህና እሱ ወደኋላ ይመጣል እና መጨረሻ ላይ ሰጠኋትና ሀንዬ ያንን ፎቶግራፍ ያዘች። ሌሎችም እንትን አደረጉ። ከዛ በኋላ 6 ወር ከሄድኩኝ በኋላ ከልጅቱ ጋር ያው እንግዲህ በጨረታ ተቸነፍኩኝና ከኔ ሻል ያለ ሰውዬ መጥቶ
ያው ጠየቃት። ምን ብሎ ጠየቃት? እኔ በትምህርት የላቀ ነው፣ እዛ ኤርትራ ውስጥ ደግሞ ብዙ የሀብታም ልጅ ነው ምና። ከዛ በኋላ ልጅቱ ከኔ ጋር በህግ መለያየት ነበረባትና እኔም ቤተክርስቲያን ላሳውቅ እየተሯሯጥኩ በነበርኩበት ቆይ ትለኛል። ለካ በልቧ የሆነ ነገር ይዛ ነበር ልጅቱ። መጨረሻ ላይ ምንም ማድረግ ስለማይቻል ሀብታም ጌታ የሆነ የማያውቅ ሰው በግልጽ ብትናገር ምን ችግር አለበት? ጌታ ብሎኛል በሚል ቋንቋ የሆነ ነቢይ መጥቶ እንደዚህ አለኝና የእግዚአብሔር ፍቃድ አይደለም አለኝ። እንዴ የእግዚአብሔር ፍቃድ ነው ብለሽ ጀምረሽው ነበር እና ምንድነው አሁን በሚል ግድ የለም ያው አንቺ ካልወደድሽው ደግሞ የማይሆን ነገር ስለሆነ ያው እንግዲህ የኔ ኑሮ በጣም ፈታኝ ነው። ለምን ብትል እኔ እንደዚህ ነኝ፣ ሚሽነሪ ነኝ፣ በድህነት ላልፍ እችላለሁ፣ ልሞት እችላለሁ። እንደዚህ አይነት ነገር አሳምኝ ይሄን ሁሉ አምኝሽበት እኔን አግቢ አልኳት። እኔ የመከራ ሰው ነኝ፣ በቃ እሮጣለሁ፣ ሄዳለሁ፣ ልሞትም እችላለሁ። አሁን ይሄና ከማግባቴ በፊት ደግሞ እንደ የዊሊያም ኬር አይነት ታሪኮችን እነግራት ነበር። ከዛ በኋላ ይቺ ልጅ የኔን ሁኔታ ስታይ እሷም የችግርተኛ ቤተሰብ ነች። ከዛ የተሻለ ስታገኝ ያው በጨረታ እንትን ብዬ ያኛው ተቀጠለ። ይሄም አለመሳካቱ በቃ እግዚአብሔር አልፈለገም ማለት ነው እኔ ምናምን ብዬ ትንሽ ተሰማኝ። እንትን ብዬ ከዛ በኋላ ምን አረኩኝ? በቃ ከጌታ ጋር እየጸለይኩ በቃ እኔ የምሳካልኝ ነገር የለም በቃ እኔ ምናምን እያልኩ እያለው ወዲያውኑ ምን የሚል ድምፅ ሰማሁኝ። መጽሐፈ ሩት አንብብ የሚል መጽሐፍ ሰማሁኝ እና መጽሐፈ ሩት አንብብ ሲለኝ ሃሌሉያ አልኩኝ። እንግዲህ አሁን የመጀመሪያ የመጣችው ሌላ ሴት ነች፣ እንደ ሩት የመሰለች ሴት ይሰጠኛል ብዬ ደግሞ የራሴ ትርጉም ገባሁና መጽሐፈ ሩትን ማንበብ ጀመረው። ሳነብ የሚገርም ነገር ዝም ብዬ ሳነበው ለካ እግዚአብሔር እየተናገረ ያለው ሌላ ነገር ነው። እና ሩትና ኦርጳን ታውቃቸዋለህ። ሩት በእግዚአብሔር ጥላ ስር ለማደር ነው የመጣችው። ያቺ ግን ምናልባትም እዛ እስራኤል ሄዳ ባል ፈልጋ ለኦርጳ እንግዲህ ባል ለመፈለግ ነበር ሄደችው እና ከሷ ጋር እየሄዱ ያሉ ቼኪንግ ፖይንት አለውና እንዴ ለምንድን ነው የምትከተሉኝ እናንተ ሰዎች? እንዴ እኔ እኮ ካሁን በኋላ ባል ልሰጥ አልችልም ስትላቸው ወደ አማልክቶቻችሁን አግቡ አለቻቸው ስትላቸው ወዲያውኑ እሷ ምንድን ነው ያደረገችው? አይ ወደ አማልክቶቻችን ሄደን ጠጋሉ። ሁለቱም መጀመሪያ ጠጋሉ። እንዴ እናንተ ሰዎች እኔ እንግዲህ ወልጄም ላመጣላችሁ አልችልም ምናምን በልፋልጋችሁ ሆነ ባል አይገኝም እዛም ተሄዶ እኔም ራሴ ጎስቋላ መራራ ነኝ እና ለምንድን ነው የምትሄዱበት መንፈስ ምንድን ነው ብላ ስትመረምርላቸው ያችኛዋ አይ እዛም ተኪዶ ባል የማይገኝ ከሆነ ምን አገባይ ብላ ስማ ተለየቻት ይላል። ያችኛዋ ግን በባል እረፍት እንደሌለ በምንም ነገር እረፍት እንደሌለ በእግዚአብሔር ብቻ ነው እረፍት ያለውና አይቼዋለሁ የጋብቻን ነገር እረፍት እንደሌለበት፣ ስለዚህ አንቺን ማገልገል ይሻለኛል ብላ ከሷ ጋር ልትጠፋለች ይላል። ስለዚህ ሀብታም እኔ ሚስት አልሰጥህም። በግልጽ የሚገርም ነገር በሚገባኝ ቋንቋ ሚስት ባታገባ የምትፈልገውን ቴዎሎጂ ክላስ ባታገኝ እኔም ትምህርት የምትፈልገውን ነገሮችን ባላደርግልህ የኔን ጉዳይ የት ነው የምትቀጥለው? እንደ ኦርጳት ቼኪንግ ፖይንቱን አንዳንድ ሰዎች ለፈውስ ብለው ይከተሉታል ጌታን፣ አንዳንድ ለዳቦ ብለው ይከተሉታል እና እግዚአብሔር ሁሉ ጊዜ እንደዛ ብሎ በሚገባኝ ቋንቋ ሲገባ እና ከኔ ፍቅር የሚለይ ነገር ካለ አሁን ተለይ የሚል ነው። በቃ ቆራጥ የሆነ ውሳኔ ነው ጌታ የተናገረኝ። ወዛር በግንባሬ እንደገና ተደፍቼ ጌታን እንደገና ተቀበል። ጌታ ሆይ ካሁን በኋላ የፈለግከውን አድርጌ በቃ አላግባም አልኩት። የፈለግኩትንም ነገር አትስጠኝ፣ በአንተ ጥላ ይሻለኛል ብዬ ልክ ልጅ አባቱ ላይ ወድቆ እንደሚያለቅስና በቃ ይገባኛል። ልክ የሚዳብስ አላለ እንዴ ድብስብስ እስከሚያደርግ አይዞህ ልጅ በቃ አላገባም በቃ እንደማላገባ መርዶ የሚመስል ነገር በውስጥ የተሰማኝ ስራ እንደማላገኝ በቃ እንግዲህ ጃንደረባ ነው መሆነው ብዬ ራሴን አሳማው። ጃንደረባ ነው መሆነው በቃ የጌታ አገልጋይ ነኝ፣ የፈለገ መከራ ይግጠመኝ፣ ሌላው እንግዲህ ያለውን የኤርትራ ስደት ለመግጠም መዘጋጀት አለብኝ ብዬ ወዲያውኑ ተዘጋጀሁ። ከተዘጋጀሁ በኋላ መቼስ እግዚአብሔር ከውስጤ የዓለም ነገር በቃ አላልን ቁርጥርጥ ብሎ ሲሞት ታየኝ። የሚገርም ነገር በደንብ አድርጎ ወዲያውኑ እግዚአብሔር ደግሞ አዛኝ ነውና ቁርጥ እንዳለ እኔ እሱን ለመከተል እንደቆረጥኩኝ ከክርስቶስ ፍቅር ማን ይለየናል የሚለው ነገር እንደቆረጥኩ ከገባው በኋላ እግዚአብሔር ፈትኖኝ እንትን ካልኩ በኋላ ወዲያውኑ በሚያስገርም መልኩ የምፈልገውን ነገር መስጠት ጀመረ። በሚያስደንቅ መልኩ በድንገት ኦርቶዶክስ ፕሬስቢተሪያን ቸርች የግሪንቪልድ አሜሪካ ውስጥ ያለው ዩኒቨርሲቲ እኔ ትምህርት እንዲጀምር አንደርግራውንድ የዛን ጊዜ ፈቀድላችሁ ስለነበር ለኬኒሻዎቹ ለነዚህ ለፕሮቴስታንቱ ነጮች ነበሩና ለነሱ ብቻ ስብሰባ የለም ግን ማስተማር ብቻ ይፈቀድ ነበርና ትምህርት እድልም ተሰጠኝ። ቀጥሎ ያንን ትምህርት እየተማርኩ እያለሁ ደግሞ በሚያስደንቅ መልኩ እኔም ማቃት ሐና እንግዲህ ከ6 ዓመት በፊት ጸልይላት ብዬ ሰጠኋት
ያንን ተረስቷል እና አንዳንድ ጊዜ መንገድ ላይ ሳገኘት ታህንዬ ትራክት ስጠኝ ነው የምትለው። በቃ ሱቅ አላት፣ ሱቋ ላይ ሄድና ትራክት ስጠኝ ትለኛለች። አሁን ከዚ በኋላ አንድ የሆነች እህታችን አሁን ሾደን ውስጥ አለ ስማኝ ሀብተአብ ያንተን መንፈስ ሳየው ያንተን የአገልግሎት ህይወት ሳየው ምን ሳየው እኔ ትክክለኛ ሚስትህ ሀና ነች ትለኛለች። በምን አረጋገጥሽ? አንቺ ምን ይከፈል ምን ደላላ አስፈለገ? እኔ ከወደድኳት ደላላ ፈልጋለሁ እንዴ? ተዞር በይልኝ ብያት ብቻ ረጅም ታሪኩን ለማሳጠር ብዙ የታለፈ ታሪክ ነበር። በጣም የሚያስቅ ከዚ በኋላ እግዚአብሔር ያደረገው የጋብቻ ታሪክ ራሱ የቻለ እንትን ነበር። በኋላ ምን ወሰናችሁ እንግዲህ በጣም በሚያሳዝን ሁኔታ ሰዓቱ አልቋል። እሷም እንኳን ሳትናገር ሰዓቱ አለቀ። እንግዲህ የሚቀጥለው ሳምንት እንቀጥላለን ማለት ነው። ይህ ሕያው ምስክር